በአገራችን ውስጥ ያለው ሁኔታ እስከዛሬ ድረስ እንደምናውቀው ለማንም አዲስ አይደለም ለማንም ደግሞ የሚነገር ጉዳይ አይደለም ምክንያቱም የመንግስት ወደ ስልጣን ከመጣበት ጊዜ ጀምሮ እነኚህ አራቱ ጉዳዮችን እንደራሱ መጫወቻ አድርጎ ህዝብን የሚያሸበረበት ሁኔታዎች ናቸው አንደኛው ያው ጦርነት ነው ጦርነት እንደምታውቁት ከመጀመሪያ ጀምሮ እቺ መንግስት ባንደኛው ወሩ ውስጥ ስልጣን ሲይዝ ጦርነት የጀመረበት ጊዜ ነበር ጦርነቱ ያው ለናንተ አዲስ አይደለም በጦርነት ምክንያት የተፈናቀሉት ወገኖቻችን እንዳሉና አሁንም መልሰው ማቋቋም ያልሆኑት ወገኖች እንዳሉ ናቸው ከዚህ አልፎ ጦርነቶችን እንደ ወቅታዊ የስልጣን አያያዝ ወይም የስልጣን ማራዘሚያ መሳሪያ ሆኖ በመጠቀም ሽፍት በሽፍት ከክልል ወደ ክልል እያሸጋገረ ይገኛል በዚህ እንግዲህ ያለፈው የሰው ህይወት አሁን ለምሳሌ በትንሹ በትግራይ አካባቢ እስከ 600,000 የሚደርሱት በአለም ሚዲያ ላይ የሚንሸራሸረው ይህንን ኢንፎርሜሽን አሁን ያለም ህዝብ በሚገባ ያውቁታል የኢትዮጵያ መንግስት ምን አይነት ጦረኛ መንግስት እንደሆነ በተለይ የአብይ መንግስት ምን አይነት ጦረኛ መንግስት እንደሆነ ያለም ህዝብ በዚህ ጉዳይ ላይ በደንብ ተረድቶ ያውቃል እና ይሄንን እንግዲህ ያው እንዲቆም ፍላጎታችን ሳይሆን የኢትዮጵያ ህዝብ ፍላጎት ምክንያቱም ጦርነት ያለበት ሀገር ሰላም አይኖርም እንኳን ሰላም መቀርቶ መውለድ ራሱ የለም ከቦታ ቦታ መንቀሳቀስ የለም ብዙ ነገሮችን በጦርነት እንትን እንደሆኑ ናቸው እንግዲህኛ እንደምናውቀው ስለዚህ ጦርነት ወቅታዊ ጉዳይ አይደለም የፖለቲካ ማራመጃ መሆንበት ምክንያት አይኖርም ሁለተኛው ያው ሰላም ነው ሰላም ይስፈን ብለናል ሰላም እንግዲህ ሰላም የሌለበት ሀገር እንደምታውቁት አሁን ሰላም በሌለበት ምን አይነት የኢኮኖሚ ችግር እኛ ላይ እንዳለ ሁላችንም የምንረዳው ጉዳይ ያንዳንዱ ዛሬ ምን አይነት ኢኮኖሚ ቀውስ ውስጥ እንደገባው ራሱን መገምገም ይችላል ስለዚህ እንደዚህ አይነት ሁኔታ ሰላም በሌለበት ሀገር እንዴት አድርገን ነው እንግዲህ የወደፊት ኑሯችንን ማስተካከል ምን ይችላል ስለዚህ የኢትዮጵያ ህዝብ ይሄንን ሁሉ ተረድቶ ሰላም ባዛ ሀገር ውስጥ እንዲመጣ ሰላም በአብይ መንግስት እንደማይመጣ መርዳት መቻል አለበት ምክንያቱም ይሄ መንግስት ያለ ጦርነት የሚንቀሳቀስ መንግስት አይደለም ስለዚህ ሰላም እንዲመጣ የኢትዮጵያ ህዝብ መተባበር መቻል አለበት በሰላም እጦት ምክንያት የወደሙት የማህበራዊ ተቋማት ሆስፒታሎች በእኛ አቅም ስናየው ምን አይነት ችግር ውስጥ እንደገባን አሁን አይደለም የሚሰማው ከትንሽ ጊዜ በኋላ ነው የሚሰማው አንድ ሆስፒታል በስንት መከራ እንደተቋቋመ አሁን ደግሞ ሲወደም አንድ ትምህርት ቤት አሁንም ደግሞ ሲወደም ይሄ ሁሉ እንግዲህ ከኛ አቅም ጋር ማየት የምንችልበት ጉዳይ ኢትዮጵያ ከዲነት በታች ያለች ሀገር ናት ስለዚህ እንደነዚህ አይነት ሰላም የሌለበት የሰላም እጦት በሌለበት ሀገር እንዴት አድርገን ነው ራሳችን መገንባት ምንጭ እኔ እንግዲህ መርዳት መቻል አለብን የኢትዮጵያ ህዝብ ተነስቶ ሰላም በዛ ሀገር ውስጥ እንዲመጣ መተባበር መቻል አለበት ሶስተኛ ይግባ አገዛዡ ይብቃ ይህ አገዛዝ እስከዛሬ ድረስ ምን አይነት ስቃይና መከራ ምን አይነት የመብቶች መሸራረፍ በህዝብ ላይ እንዳመጣ ምን አይነት ችግር ደግሞ በእኛ ላይ እንዳደረሰ አፈን ሞልቼ መናገር አልችልም ሁላችሁ ታውቃላችሁ ስለዚህ የኢትዮጵያ ህዝብ ይሄንን የግብ አገዛዝ እንዲያበቃ ካለው ታሪካዊ ሁኔታ ወይም የኢትዮጵያ ታሪክ አንፃር ተባበር መቻል አለበት ከተባበርን የማናሸነፍበት ምክንያት አይኖርም እንደምታውቁት ያድዋ ድል ዛሬ ባለም አቀፍ ደረጃ የሚታወቀው በትብብርነታችን ነው አሸንፈን ለዛ ሁሉ እቺ ሀገር ያደረስነው ዛሬ እንግዲህ ያገዛዝ ያደረሰብን ያለው ስቃይ መከራ የመብቶችን መሸራረፍ የራሱ የመንግስት ራሱ እንትን ያደረገ
የሚገኝ በዚህ መቀጠል የምንችልበት ምክንያት አይኖርም። አራተኛ እንደምታውቁት አሁን ምርጫ ነው ብሎ ነው እኛ ያልነው ምንድነው ከምርጫ በፊት ሽግግር ይኖር ነው። እንደምታውቁት እስከ ዛሬ ድረስ ስለምነት ለመናገር ከሆነ ያሸነፈ ተቃዋሚ የለም። ምክንያቱም የምርጫ ፕሮሲጀር እየተከተለ አይደለም። ምርጫ እንግዲህ መጫወቻ ነው እና እንግዲህ ይሄንን ሁሉ ጊዜ እየተታለልን የምንኖርበት ምክንያት አይኖርም። ስለዚህ መተባበር መቻል ይሄ ከምርጫ በፊት ግን ሽግግር መንግስት ማቋቋም አለበት እና በአጠቃላይ እንግዲህ ስንተባበር የማናሸንፍበት ምክንያት አይኖርም። ካልተባበርን ግን ከስቃይ ከመከራ አንወጣም። ስለዚህ እኔ ለማስተላለፍ የሚፈልገው እንተባበር ነው። ስንተባበር እናሸንፋለን። ድል ለኢትዮጵያ ህዝብ። አመሰግናለሁ።